ፌስቡክ አይታችኋል ወይ? ቲክቶክ የሚሆን ፌስቡክ ምናምን የምትጠቀሙ ኮሜንት የሚላል አይደል? ኮሜንት ላይ ሰዎች ይጽፋሉ፣ ኮሜንት ያደርጋሉ ስለታየው ነገር ምናምን። ቁርአን በሁላችን ህይወት ውስጥ ኮሜንት ነው የሚሰጠው። ኮሜንት ይሰጣል። ስላንተ ህይወት ኮሜንት ይሰጣል፣ ስለኔ ህይወት ኮሜንት ይሰጣል፣ ስላንተ ትዳር፣ ስለኔ ትዳር፣ ስለኔ ቢዝነስ፣ ስላንተ ቢዝነስ፣ ስላንተ አስተሳሰብ፣ ስላንተ ኢማን፣ ስላለህበት ነገር ኮሜንት ይሰጣል። እኛ ቁርአን ኮሜንት ያለብን ሰዎች ነን እና በድፍረት ነው ሄደን ፌስቡክ ላይ ኮሜንት የምናደርገው። የራሳችን አላህ በቁርአኑ በኩል የተሰጠንን ኮሜንት ልብ ብለን ማየት አለብን። አሁን ሳይኮሎጂካል ይሁን ስለልቦናዊ ይሁን ሶሻል ኢሹ ማህበራዊ ጉዳይ ይሁን ፖለቲካሊ ይሁን መንፈሳዊ ይሁን አእምሮአዊ ይሁን ትዳራዊ ይሁን ቤተሰባዊ whatever it is በእኛ ህይወት ውስጥ የህይወት ጉዳይ የምንላቸው አለ አይደል? በእነዚህ ህይወት ጉዳዮች በሙሉ ቁርአን ኮሜንት ይሰጣል፣ ሐሳብ ይሰጣል፣ ይተቻል። የተሳሳትንበት ነገር ይተቻል። መተቸት ብቻ አይደለም፣ ወደ ተሻለ የሆነ አስተሳሰብና መንገድ ጋይድ ያደርጋል፣ ይመራል። ሁላችንም በሽታ ሆኖብን በአሁን ሰዓት ያለ ነው፣ እንደ ካንሰር እያጠቃን ያለው በጣም ያስቸገረን ነገር ቢኖር ዱንያን ማፍቀር ነው። በአእምሯቸው አንድ ጥያቄ እስቲ ያንሱ። ሰዎች ሱረቱ ካፍ ሁዳ ልሰጥ ነው የመጣችሁ ብላለች። ሁዳ ልሰጣችሁ ነው። ለምንድነው ሰው ሁዳ የሌለው? ለምንድነው ሁላችንም ከሁዳ የራቅ ነው? ከአእምሮአዊ ሁዳ፣ ከስነልቦናዊ ሁዳ፣ ከመንፈሳዊ ሁዳ ለምንድነው የራቅ ነው ብለን ስንጠይቅ የመጀመሪያ ምላሽ የሚሆነው ሱረቱ ካፍ ራሷ ነው የምትመልሰው። ሰዎች ዱንያን በማፍቀራቸው ነው። ማቴሪያሊዝም የሚባል ክፉ በሽታ ሰዎችን ስለተጠናወታቸው ነው። ሱረቱ ካፍ ሌላኛዋ መሰረታዊ አጀንዳ ማቴሪያሊዝም የሚባለውን ኮንሴፕት ቁስን ማፍቀር ዱንያን ማፍቀር የሚባለውን ስሜት የምትዋጋ ሱራ ናት። ለዛ ነው ጁማ ቁርአት የተባለው። ጁማ ስንቀራ ሱረቱ ካፍን በተደቡር ስናነብ ሱረቱ ካፍ የምታስታውሰን ነገር ቢኖር ዱንያን ማፍቀርን ተዋግታ በዱንያና በአኺራ መካከል ሚዛናዊ የሆነ አስተሳሰብ ያለው ሚዛናዊ የሆነ መረዳት ያለው ሚዛናዊ የሆነ ህይወትን እንድንኖር ታደርጋለች። ዱንያ አያስፈልግም ተውትም አትልም፣ ለአኺራ ብቻ ኑሩ አትልም። አይ እናንተ ስትኖሩ መኖር ማለት ዱንያ ብቻ ነው ብላ አታስተምርም። we need to make balance ነው። በሚዛናዊ ማድረግ አለባችሁ። ሚዛናዊ ማድረግን ሱረቱ ካፍ ነው የምታስተምረው። ስለዚህ ሱረቱ ካፍ ሁለተኛው አጀንዳዋ ቁሳዊነትን አጥብቃ የምትዋጋ ናት። ማስረጃ ካላችሁን ሱረቱ ካፍ ከቁጥር 7 እስከ 8 ያለውን አያዩት። 7 እስከ 8 ያለው አላህ እንዲህ ይላል ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ